ልታለብሱት አትችሉም አይነት ንግግር ስታደርግ ነበርና ጉድ አይዲያ ሙስሊም አይደለም ወይ ለምንድን ነው ራሱን ያገለለው የሚባለው አንዱ ጥያቄ ነው። ሁለተኛ ደግሞ የመወሰድ ያለበትን እርምጃ ይሆን አላውቅም ስለምን ስታወሩ እንደነበር አላውቅም። እኔ የተቆረጠ ቪዲዮን የሰማሁትና መጨረሻ ላይ ሶስተኛ አማራጭ መጠቀም አለብን። ያ ሶስተኛ አማራጭ ደግሞ በግልጽ አልተናገርከውምና ምንድነው ሶስተኛ አማራጭ ተብሎ የተቀመጠው? ስለነዚህ ሁለት ነገር ልታብራራልን ትችላለህ? ጉድ አይዲያ ሰላም ብያለሁ። እሺ ሰላም አለይኩም ሁላችሁንም በቅድሚያ ሰላም ብያለሁ። ኡስታዝ ዋሂድ ሁላችሁንም እዚህ ያላችሁ ሰላም ወራህመቱላሂ ወበረካቱ እንኳን ደህና መጣ። አይ ቲንክ እንዳጋጣሚ ሰዎች ሼር አደረጉልኝና አይ ቲንክ እኔን የሚመለከት ሐሳብ ተነስቶ ምን እንዳወራችሁ አልሰማሁም በርግጥ ምን እንደነበረ እኔና እኔ ቤት ከትናንትና ወዲያ ነው ምናምን አረስት ነበረ እንዳጋጣሚ እያወራን ነበር ሰፊ ውይይት ነበር ወደ 4 ሰዓት ይሆናል 4 ሰዓት ተኩል ምናምን ይሆናል እና አቡኪ ገብቶ ነበር እያወራን ነበር እንዳጋጣሚ አቡኪ ባይዘው ይሄን ምነግራችሁ ምንም ነገር ስላል እንዳልተፈጠረና ዋናው ፖይንት እንድትረዱት ነው እና አቡኪ እንደውም ይሄ አጋጣሚ ባይዘው በጣም ጠቃሚ ነው ጠቃሚም ስለሆነ ነው ወደ ላይ መጣሁት እና አቡኪ አጋጣሚ ስለ ንጽጽር ዲስከሽን ስለሚደረገው ሁኔታዎች ያነሳልኝ ምንድነው በጣም ንጽጽር ተዳክሟል በጣም ተመቷል ውይይቱ በጣም እንደበፊት አይደለም ንጽጽር የሚያደርጉትም ልጆች ጠፍተዋል እና ምን እንደሚሻል አላቅም እና ያለ በዛ ሐሳቡ ተነሳ እንዳጋጣሚ ሆኖ ማለት ነው እና ውይይታችንም ያኔ ወደ 3 ሰዎች ኢንቫይት አድርጋለሁ ለዲስከሽን እና ማንንም ሰው አይመጣም እንደዚህ እና ንጽጽሩ አሁን በጣም በቃ እንትን ብሏል ብሎ ሐሳቡን እየነገረኝ ዲስከሽን እያደረግን እያለ በጣም ረጅም ነው ማይዘዌ የቆረጡት ቪዲዮ በሁለት ሳይድ ነው ቆርጠው ያመጡት አንደኛው መጨረሻ ላይ ያለችዋን ቆርጠው አምጥተው ከዚህኛው ጋር አገናኝተው ምናምን ነው ያደረጉት ኤኒዌይስ ምንድነው እዛ ፖይንት ላይ የተላለፈው ነገር እንግዲህ ንጽጽር እንዳይደረግና ሰው እውነት ወደ ሰው ልጆች እንዳይደርስ ወይም ወደ ሌላው ሳይድ እንዳይደርስ እንቅፋት የሆኑ ነገሮች አሉ ብዬ እንደ ኤግዛምፕል እንደውም ኤግዛምፕል ላስረዳና ብዬ ድንጋይ የሚል ተጠቅሜያለሁ ድንጋይ ብዬ እንደ ኤግዛምፕል የተጠቀምኩት ቃል አለ ያንን ደግሞ ፎይን የሚመለከት ነገር አድርገው ወስደውታል በርግጥ አው እኔ እንደዛ ብዬ ነው ኤግዛምፕል የሰጠሁት እና ዲስከሽን ማድረጉ ጥሩ ነው እሱንም ሄዶ አንደኛው ዲስከሽን እንደዛ ያድርግ ምናምን የሚል ነው አይ ቲንክ ፋይናሊውን ሰምታችሁታል አንደኛው ዲስከሽን አብሮ መወያየት ነው ሁለተኛው ዲስከሽን አይኖም ቢሚል ምናምን ነገር ብዬ ሶስተኛ ብዬ ዝም አልኩ ብቻ ሶስተኛው ምንድነው የሚለውን አይ ቲንክ በኔጌቲቭ ነው የወሰዱት ግን እኔ ለማለት የፈለኩትኝን ቀጥሎ ነበር አይ ቲንክ ሙሉ ቪዲዮ ስለሌለ ነው እንጂ ብዙ ነገሮች አሉ ብዙ አማራጮች አሉ የሆነ ህገወጥ ነገር ከሆነ በህግ መጠየቅ ይቻላል የሚል አይዲያ ነበረው አይ ቲንክ ሙሉ ቪዲዮውን ያዳመጠው ሰው ያውቀዋል ተስፋ አደርጋለሁ ይሄ ነበር የተናገርኩት ግን የተፈለገው ፖይንት ባይዘዌ እኔን ማጣላት ነው የነበረው ሐሳቡም እንደዛ ነው ከፒኬንም እንዳጋጣሚ አንስቼ ነበርና ከሱም ጋር ለማጣላት አስበው ነበር እንዳጋጣሚ እና ያ ነበር ብዙም ከባድ ነገር አልተናገርኩም ባይዘዌ በዚህ ቲክቶክ ላይ ስንት በአደባባይ ግልጽ ወንጀለኞች እያሉ ድንጋይ ብሎ ሶስተኛ አማራጭ ብሎ ተናገረ የተባለ ሰው የሚወቀስ ከሆነ እና ህግ የሚጠይቀው ከሆነ እኔ በህግ ለመጠየቅ ፍቃደኛ ነኝ ባይዘው በጣም ፍቃደኛ ነኝ ኢቨን አድራሼን የሚፈልግ ሰው ካለ ስልኬን የሚፈልግ ሰው ካለ ማለት ነው በጣም ከሚገርም ሁኔታ ለማንም እኔ በግልጽ ነው ማውራው
በግልጽ ነው የማወራው። የሚፈልገኝም ሰው ካለ ስልኬን ሰጠዋለሁ መጥቶ ያናግረኝ፣ የሚፈልገኝ ሰው ካለ ማለት ነው። ከክርስቲያኖች ሳይድ ምንም ችግር የለውም። የሆነ ለህግም በጣም አስጊና የሚያስፈራ ከሆነና በህግ የሚያስጠይቅ ነገር ከተናገርኩ እኔ በጣም ፈቃደኛ ነኝ ለመጠየቅ እና ብዙም ከባድ ነገር የተናገርነው ነገር የለም። ይሄን ይመስላል ብሮዬ። ጉዳይ ዳይ ነገሩ ምንድነው? አንደኛ ነገር አንተ ያልከው ምንድነው? የሆነ ፐርሰን ነገር ነው ሜንሽን ያደረከው እዛ ጋር አይነት ነው ንግግርህ ምንድነው? አንደኛ ነገር ሐሳቡ የሚፈሰው የሚከታተሉት ከ2000 ሰዎች በላይ ነው የሚከታተሉት። ሐሳቡን የሚፈሰው ከዛ በኩል ነው። ስለዚህ ምንጩ መድረቅ አለበት አይነት የፖለቲካ ንግግር አይነት ስትናገር ነበርና ይሄ ስለ የሆነ ሰው እየተናገርክ አልነበረም። መጨረሻ ላይ ሶስተኛ አማራጭ ብለህ የተጠቀምከው ቃልስ ምንድነው ነው ግልጽ ያልሆነው? ህጋዊ አማራጮችም ወይም ማነጋገር የሚል ነው ፖይንቱ ማለት ነው። ምናልባት ቪዲዮ አሁን ምንድነው ሙሉ ቪዲዮ ሰውየው ማን ነው? ሰውየው ማን ነው? አዎ ስለ አንድ ሰው ነው ስታወራ የነበረው። ይቅርታ አድርግልኝ። አዎ ሳወራ ነበረ። እያወራን የነበረውም ደግሞ ስለ አይ ቲንክ እኔ ሰው ለማፈመስ ወር ደግሞ የሆነ እኔም ለመፈመስ ምናምን ነገር አይደለም ፖይንቱ የነበረው ማለት ነው። ግን ይሄ ጉዳይ ገባ ፐርሰናሊ ፕራይቬት የሚመለከት ስለሆነ ነው መናገር ስላለብኝ የምናገረው። ፎይ ላይ ነበረ እያወራን የነበረው። እኔ ያወራሁትም በዛ ሳይድ ነው። ልጁ ምንድነው ምን ይሻላል ምናምን ነገር እያልን ዲስከሽን እያደረግን ነበረ። ንጽጽሩን እንዴት እናውራ ምናምን እየተባለ ነበርና ሰው አናግሩት ከሱ ጋራ ዲስከሽን መደረግ አለበት ምናምን እያልኩ ነበርና በጣም ረጅም ነው አይዘው ሙሉና አሁን ችግሩ ቪዲዮ እኔ ልላክልህ አንተ ወደ 40 ደቂቃ ምናምን ይሆናል ከፈለክ ኢቨን የሚፈልገው ሰው ካለ ቪዲዮውን ልክለታለሁ። ኖርማሊ ምንም ችግር የለውም። ያልኩት የሆነ ሰዎች በኔጌቲቭ ነው የወሰዱት እና አሁን ሙሉ ቪዲዮውን እዚህ ጋር ማብራራቱ ትንሽ ከባድ ነው የነበረው። አጫጭር አንተ የተጠቀምካቸው ቃላቶች አሉ። አንተም በግልጽ ተናግረሃል። ሳወራ የነበረው ስለሱ ነው ካልክ አንደኛ ነገር ምንድነው ያልከው ምንጩ መድረቅ አለበት የሚለውን አማርኛ ስትጠቀም ነበረ። ሁለተኛ ደግሞ ሶስተኛ አማራጭ የሚለውን ነው። አሁንም ግልጽ አላደረኩም ሶስተኛ አማራጭ የሚለው። ሁለተኛ ደግሞ ምንድነው ምንጩ መድረቅ አለበት ብለህ ስትል ስለ አንድ ፐርሰን ከሆነ ስታወራ የነበረው ምንጩ መድረቅ ምንድነው? ሶስተኛ አማራጭስ ምንድነው? ህግ የሚባለው ነገር ስለ ንጽጽር ምንድነው? አንተስ ህጋዊ አማራጭ ተጠቅመህ በንጽጽር ዙሪያ ላይ ያወራችሁ ከነበረ ምን ልታደርግ ነው? በህግ ዙሪያ ህግ ምን ሊያደርግህ ነው? እስልምና ነው እውነት ወይ ክርስትና ነው እውነት ብሎ ህግ ሊዳኝህ ነው ወይስ ምንድነው? ምንድነው ህግ የምትጠቀመው? ሶስተኛ አማራጭ ህግ ከሆነ ኦኬ፣ አሪፍ ጥያቄ። ኦኬ፣ ምንጩ ይድረቅ የሚለው አባባል እኔ አይ ቲንክ የተጠቀምኩት ምሳሌያዊ ንግግር ነው። ከልጁም ጋር እያወራን የነበረው የለም ማረ የሆነ ኤግዛምፕል ምናምን እየሰጠን ነበር ሳውራው የነበረውና ድንጋይ ምንጭ ምናምን እያልኩ ኤግዛምፕል እየሰጠሁት ማለት ነው። እና በቀጥታ እንዲህ ነው ብለን ስሙን መጥራትና እንደዚህ ነው ብሎ ማውራቱን ስላልፈለግን እንዳጋጣሚ ምንጭ ድንጋይ ምናምን ኤግዛምፕል ሰጥቻለሁ። ሶ ምንድነው ምንጩ ይድረቅ ማለት ነው ሲባል አይ ኖ ኖርማሊ ንጽጽር እየተደረገ ነው ያለው፣ ግን ንጽጽሩ ወደ ሌላ አይሄድም። ስለዚህ ዲስከሽኑ ወዛም ወደዚህም እንዲል እዛ ጋራ ፍለፊት የቆመ ነገር አለ። ስለዚህ ያኛው ምንጭ መድረቅ አለበት። ምንድነው ምንጩ ምናምን የሚለውን ቅድምም አይ ቲንክ ደግሜ የመጨረሻ ልንገርክ 3 አማራጮች ሰጥቻለሁ። በእኔ መልከታ ማለት ነው። ይሄ የጉዳይ የራሴ መልከታ ነው። አይ ቲንክ ቪዲዮውን ካለ ብታሰማኝ ደስ ይለኛል። ብዙም 3 አማራጮች ብዬ ተናግሬያለሁ። አንደኛው አማራጭ ዲስከሽን ማድረግ ነው መነጋገር ነው ምናምን ብዬ 2 አማራጮችን ተናግሬያለሁ። አይ ቲንክ እሱን አልከፋቸውም፣ ብዙም መጥፎ ነገርም አይደለም። 3ኛ አማራጭ ብዬ ዝም አልኩኝ። ይሄንን አማራጭ ማቀው እኔ ነኝ። ምንድነው የምትረዳው ካልከኝ በህግ አንፃር የሚታይ ሊሆንም ይችላል። ምክንያቱም ለምን ብትለኝ ለምሳሌ የሚሳደብ ሰው ህግ ነው የሚጠይቀው አይደለ? ማንም የሚጠይቀው የለም። እንደፈለገ
የሰውን ሃይማኖት የሚሳደብን ሰው የሚሳደብን አካል ማንም ይጠይቀው? ህግ ነው የሚጠይቀው። እኔ ባይዘው እኔ ቃሉን መጠቀም ስለማልፈልግ ነው። የሆነ የሰውን ደህንነት ወር ደግሞ ህይወትን ከመጉዳት አንፃር ተናግሬው ቢሆን የምጠየቀው ዳይሬክትሊ እኔ ነኝ። ምክንያቱም ምን አስበህ ነው ቴንሽኑ ምንድነው ተብሎ እኔ ራሴ በህግ ያስጠይቀኛል። እንደዛ አይደለም። እኔ አዝዤው ሄዶ የሰውን ህይወት የሚል ሰው የለም ሲጀመር። እኔ ማረግም እንደዛ አይነት ደግሞ ህግ ወጥ ነው ያስጠይቀኛል። ጅል አይደለሁም እኔ እንደዛ አይነት ቃሎች የምጠቀመው ሲጀመር። ህጋዊ ነገር ነው ያልኩት። በህግ ነው ሶስተኛ ሐሳቡ ምንድነው? ጉዳይዲያ ይቅርታ የኔና ያንተ እንትን እንዳይሆን እንጂ አሁንም አልመለስከውም። መንካት አልፈለክም። ለምን እንደሆነ አላውቅም። በነገራችን ላይ ምክርና ንጽጽርን ተጠቅመህ በዚህ አቅቶ ወደ ህግ የምትሄድ ከሆነ እየተደረገ ያለው ምንድነው? ተሸንፈናልና ያው መሸነፋችንን እጃችንን ሰጠን ነገሩ በህግ እንዲቋጭ ማድረግ አለብን አይነት አማርኛ ነው ያወራው። እሱ አይመለከተኝም። ግን ሶስተኛ አማራጭ ብለህ ያልከው እኔ አልገባኝም። ምክንያቱም ከዛ በፊት ስትናገራቸው የነበሩ ቃላቶች ነበሩ። ምንጩ መድረቅ አለበት ብለህ ስትል ምንጩ መድረቅ አለበት ምን ማለት ነው? የተጠቀምከው አማርኛ ስትባል አልመለስከውም። ሶስተኛ ደግሞ በንጽጽርና በእውቀት ዙሪያ ከሆነ ሶስተኛ አማራጭ መጠቀም አለብን ብለህ ስትል ምንድነው? አንድ ተሳዳቢ ሰው ስለ ስድብ እኮ አይደለም እያወራህ የነበረው። ስለ ስድብ ሳይሆን ስለ ሃይማኖት ማስፋፋት፣ ስለ ንጽጽር፣ ስለ እውቀት፣ ስለ ምክክር ነው ስታወራ የነበረው። ከዛ በፊት የነበሩት ራስም የጠቀስካቸው ምክርና ንጽጽር ከሆነ ይሄ ስለ ስድብ አይደለም እያወራህ ያለው ማለት ነው። ስለዚህ አማርኛው በጣም እንትን አይነት አማርኛ ነው። እዛ ጋር ደግሞ ምንድነው ጉዳይዳ እንደ ስላለህ ነው የምጠይቀህ። አንተ ሙስሊም ነህ። ስለዚህ እስልምና ላይ በጣም እየተሰራ ስለሆነ እናንተ ብለህ ራስህን አግልለህ እናንተ አትችሉም ስትል ነበር። ይሄ ምን ማለት ነው? ሌላውን ችግር የለውም። ሌሎች ሀሳባቸው ሲሰጡ ማለት እነሱም ከጠየቁ ከመለስከው ተመልሰዋለህ። እኔ ሁለቴ ነው የጠየቁ፣ ከሁለት በላይ አልጠይቅም። ምንጭ መድረክና ሶስተኛ አማራጭ እኔ አልተዋጠልኝም። ግን ምን ማለት ነው? እናንተ እያልክ አንተ ሙስሊም ሆነህ እናንተ እያልክ የምታወራው ማለት ሙስሊም አይደለም ወይስ ምንድነው? ኦኬ። አይ ንጽጽር ማድረግ ላይ እኔ ገና አልገባውም። ወደ ንጽጽሩ ዲስከሽን ማድረግ ላይ አልገባውም። ግን እያወራን የነበረው አሁን ማነው አቡኪ ንጽጽር አድራጊ ነው፣ ዲስከሽን ያደርጋልና ምንድነው ችግሩ? በጣም ንጽጽር የሚያደርጉ ሰዎች ተዳክመዋል የሚል አይዲያ ነበረ። ገብቷል? ምንድነው ምናምን እያለ እየነገረኝ እና ለሱ ነው መልስ እየሰጠሁት የነበረው። እናንተ ምናምን እያልኩት እያስረዳሁት ነበረ። ለሱ እያስረዳሁት ነበረ። አይ ነው እንደዚህ ነው እኮ እናንተ እኮ አትችሉም ምናምን ያልኩትም ደግሞ በምን ሪዝን መሰለ? አትችልም ያልኩትኝ ሪዝን አንደኛ በዚህኛው ሳይድ የሆነ ብሎክድ ከሆነ ማለትም በእስልምናው ሳይድ ያለው የንጽጽር አካሄድ ብሎክድ ከሆነ ብሎክድ ሆኖ ውስጥ ይቀርና እርስ በራስ ምን የሚባል አባባል አለ መሰለ? ኳሱ በአንተ ሜዳ ላይ ከሆነ ጎል የሚገባው አድቫንቴጁ ወደ አንተ ነው የሚባል አባባል አለ። እዛው አዙሪቱ ላይ ከሆነ ያለው አዙሪቱ በብሎክድ ከሆነ እዛው መደባደብ ይጀመራል እና እንትን ሆኗል፣ ተገድቧል። ስለዚህ ወዴትም መሄድ አይቻልም፣ አትችሉም ምናምን ያልኩ ያስረዳው ነበርና አይ ቲንክ እኔና እሱ ተገባብተን ነበረ። ግን ያው ቪዲዮ ተቆርጦ ስለሆነ ወደ እናንተ የመጣው 3-4 ቦታ ተቆራርጦ ስለሆነ የመጣው ተገጣጥሞ ስለሆነ የመጣው አይ ቲንክ እንዴት ይሄንን ነው አይ ቲንክ ገብቷል። እሺ አይ አሁንም ያው ተመሳሳይ ነው። ወደ ንጽጽር አልገባውም ብለህ ንጽጽር እንዴት መደረግ እንዳለበት ደግሞ ታብራራለህ። ችግር የለውም፣ ይሄን ተረድቻለሁ። ያኛው ግን እስኪ ሌሎች ያወሩና ችግር የለውም። ኡስታዝ ኦኬ፣ ምናልባት ኦፓልን ላስቀድማት ወይስ ላውራ? ኦፓል ማውራት ፈልጋለሽ? እኔ ጋር ተመሳሳይ ነን ብዬ ነው የኔና የሰው ሐሳብ። ኦኬ ተፍቀድልኝና ከዛ በኋላ እኔ እንትን አለ አስተያየት እሰጣለሁ። ትፈቅድልኛለሽ ኦፓል ወይስ ታወሪያለሽ? ቅድሚያ ልስጥሽ ከፈለግሽ። ኦፓል አለሽ?
ኦኬ እሺ ምንም ችግር የለም። አይ እንትኑን አይ ቲንክ ግልጽ ያደረገው ይመስለኛል ራሱ ማለት ነው። ብዙ ጊዜ ጉድ አይዲያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ያው በሙስሊም ሰላምታ ሰላም ብያለሁ። ብዙ ጊዜ ጉድ አይዲያ የሚያወራቸው ነገሮች ያው ፖለቲካ ይሰራበታል አብዛኛው ማለት ነው። ባለፈው ምን ቤት መጥቶ ይሆን ነገር አለ እና ያንን ይኸው በገዛ ቤቱ ሄዶ ወይድን እንደዚህ ያለው ብለው ፖለቲካ ሲሰሩበት ነበር ማለት ነው። አስቦት አይመስለኝም። አንዳንድ ጊዜ ግራና ቀኝ እዚህ ማለት ሶሻል ሚዲያው ከመንፈሳዊነት ይልቅ ወደ የፖለቲካ መጫወቻ ሆኗል መድረኩ ማለት ነውና ጥንቃቄ ብታደርግ ጥሩ ነው ባይ ነኝ። እያንዳንዷ የምትናገራት ነገር ትለቀማለች ራሱ ኖርማል ወደ ሌላ ነገር ነው የሚፈልጉት እነሱ። ስለዚህ በቅንነት አንተ የተናገርከውን ነገር እነሱ ሌላ ቦታ ሌላ ነው። አሁን አንተ ሶስተኛው አማራጭ ብላ ያሰብከው የመጀመሪያው ያው እንዳልከው ውይይት ነው፣ ሁለተኛው ምክር ነው፣ ከዛ ሶስተኛው ደግሞ የህግ አግባብ ነው። ሌላ ሶስተኛ አማራጭ አለ የሚለውን ብቻ ቆርጠው ሶስተኛው ምንድነው ያው እንትን ነው መዘየር ነው፣ ይዘየራል ማለት ነው። እንደዛ አድርገው ነው እንትን ያሉት እነሱ የተረዱት ማለት ነው። በነገራችን ላይ ንጽጽር አካባቢ ላይ ያለን ሰዎች አንድም ቀንን አንድ ሰው አስቸግረዋልና ይገደል የሚል ነገር አልተናገርንም። ኢቭን ከዚህ በፊት